አባታችን ወንድማችን እንኳን ደስ አለን። በጣም ደስ ብሎናል። እሺ ስለሚቻል ማን ገባው መሰለኝ እሱ ጋር ተመችተዋል። ወንበሪታ እስኪ ያዡ እንደዚህ ነገር ያዝ አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ቴንሽንኩሪ አብርሽ ሁለተኛው ልጅ ያንተ ነው ተብሎ እንግዲህ የምርመራ ውጤት መጥቶለታል። ልጁ ያንተ ነው ተብሏለኝ። እንግዲህ አብርሽ ልጁን አምኖ ተቀብሏል። ግን ሩታ በዚህ አይነት መንገድ እንዴት ነው መቀጠል የምትችለው? የተስማማበት መንገድ ግን ጥሩ ነው ወይ ብዬ ነው ማስበው። እኔ እንደኔ ግን ትክክል አይደለም። ምክንያቱም አብሮ ሆኖ ልጃቸውን ቢያሳድጉ ነው ደስ የሚለው። ነገር ግን አንዴ የተበላሸ ነገር ሆኗል። ወንድ ልጅ ደግሞ ከውስጡ ካወጣ አይመለስም እና እንግዲህ ያላቅም ሩታ በምን አይነት መንገድ እየተራመደችው እርግዝናው እውነት ይሁን አላቅም። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ በያላችሁበት የዓለም ዳርቻ ሰላማችሁ በዚህ ተረፍረፍ ይበልልኝ የኔ ውዶች፣ የኔ ምርጦች፣ የኔ ፍቅሮች። እንግዲህ ዛሬ ያው ትናንትናም ቪዲዮ አልሰራው በቀደም ሰሞኑ በቃ ቪዲዮ አልሰራውም። ይሄን 3 4 5 ቀን በበዓሉ ምክንያት አልተመቸኝም ነበርና ያው ቪዲዮ መስራት አልቻልኩም የኔ ውዶች። በተረፈ እንዴት ናችሁ? ሁላችሁም በሀገር ውስጥም በሀገር ውጭም ያላችሁ እንኳን አደረሳችሁ ለትንሳኤ ብርሃኑ እያልኩኝ ኮንግራጁሌሽን ያልኩበት እንግዲህ ለሩታ ነው። ለሁለተኛው ልጅ ማለት ነው። ሌሎቻችሁን ግን እንኳን አደረሳችሁ ለትንሳኤ ብርሃኑ። በያላችሁበት ሰላማችሁ ይብዛልኝ። ያለንበትን የዓለም ዳርቻ እግዚአብሔር አምላክ ይጠብቅልን፣ ሀገራችን ሰላም ያደርግልን፣ ለሕዝባችን ሰላም፣ ፍቅር፣ አንድነትን፣ መተሳሰብ፣ መተዛዘንን ይስጠን። እግዚአብሔር አምላክ ቤተሰቦቻችን ይጠብቅልን። እንግዲህ የኔ ውዶች ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኖ ውዶቼ። እንግዲህ ዛሬም ተመልሼ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ እንግዲህ በማን መጣሽ ካላችሁ ያው በነሩታ ነው የመጣሁት። እንግዲህ ሩታ ሰሞኑን ሁለተኛ ልጅ እርጉዝ ነኝ ብላ ወሬው ከተጀመረ ሰንበትበት ብሏለኝ። እንግዲህ ትናንትና ደግሞ አንድ ቪዲዮ ተለቆ አይቼ ነበር። እናንተ ማየታችኋል ብዬ ተስፋ አደርጋለሁ። የምርመራ ውጤት ትክክለኛ እርጉዝ እንደሆነች የሚያሳይ ወረቀት እንግዲህ ከኤፍሬም ጋር ሆኖ ወረቀቱ የመጣ እንግዲህ ያነ ወረቀት ትክክለኛ ተመርምራ ራሱ ውጤቱ ይሁን ፌክ ተሰርቶ ይሁን እኔ አላቅም። ያው እንግዲህ ያለንበት ቴክኖሎጂን ከባድ ስለሆነ ምናልባት ባልና ሚስት አብረው ቁጭ ብለው ተመርምራት ትክክለኛውን ነገር ካላየ ወይ ደግሞ ወንድሟ ኤፍሬም ትክክለኛ አብሯት ሂዶ ቁጭ ብሎ ስትመረመር አይኑ አይቶ ከሆነ ደስ ይላል። እና ግን ያው እንግዲህ የምርመራው ውጤት አይቷል፣ ተነግሮታል ትክክለኛ እርጉዝ እንደሆነች ማለት ነው። አብርሽ ግን እስቲል እስካሁን ድረስ አላመነበትም። እሷ ግን ያንተ ልጅ ነው ብላ ነው ያመነች እያለችው ያለችው። እሷ ብቻ ሳይሆን እንግዲህ ግብረ አበሮቿ ሩታ እርጉዝ ናት እያሉ ነው እንግዲህ እነ ሜሪ፣ እነ ዳኒ እና ደፍርስ። መቼም እናንተ አጥላችሁ አታውቁም። ማደፍረስ ነው የምትወዱና እንግዲህ ትናንትናም ደግሞ የእርግዝና ውጤትም ይዘው ሄዶ ከሄርሜላ ቤት ሁለታቸው ሲበጠብጡት ነበር። የሄርሜላን ቤትም እንግዲህ ይሄ ነገር እውነት ፍሬ አፍርቶ ስኬታማ ማለት ሁለታቸውን ያገናኛቸዋል አያገናኛቸውም? በነገራችን ላይ እኔ ግን ማለት እያመንኩበት አይደለም። ያው አንዳንዴ የሆነ ነገር ሲፈጠር የምታምኑበት ነገር አለ፣ ይሆናል ብላችሁ ተስፋ የምትጥሉበት ነገር አለ አይደለ? እኔ ምንም ተስፋ እየጣልኩባት አይደለም። ለምን መሰላችሁ? ብዙ ጊዜ ተንኮል ሰርተው ብዙ ጊዜ ብዙ ነገር አድርጋለች እና አሁንም እየተበቀለችው ነው እንጂ እኔ እንጃ እርጉዙና ትክክለኛ እኔ አላቅም። ብቻ ከባድ ነው እየተፈጠረ ያለው። ግን እሱ ሳይሆን እሷ ነው የምትጎደው በነገራችን ላይ። ለምን አሁን እሷን የሚወዳት ሰው አለ፣ የሚያፈቅራት ሰው አለ፣ የእውነት ለእሷ ብዙ ዋጋ እየከፈለ ያለ ሰው አለ። ስለዚህ አሁን ግን እሷ የእሷን ሰው ስሜት ትታ ዝም ብላ ገና አብርሽን
ወይ እሷና አብርሽና ሄርሜላን ለማለያየት ወይ ብቻ የሆነ ለነገር ለተንኮል አስባ እያደረገችው ያለችውን ነገር እውነት ካልሆነ በነገራችን ላይ ራሷ ነው ደግማ ዋጋ የምትከፍልበት። ተንኮል ማንንም ጠቅሞ አያውቅምና እየሄደችበት ያለችው ደግሞ እንግዲህ ይኸው ጓደኞቿም ይሄ የከፋ ነው፣ ይሄ የሚበጅ ነው፣ ይሄ ጥሩ ነው የሚሉም አይደሉም። ያው በተገፉት የሚሄዱ ስለሆኑ ዳኒ ነው በጥብጥ ነው ወይ ልጅ ሰሞኑን ደግሞ ጉንፋን የሚባል ሰውዬ በስመ አብ ወልድ እያዝናናኝ ነው። እና ጉንፋን ምን መሰላችሁ ያሳቀኝ እንትኑ የለበሰችው ልብሱ እንትኑ ወዷ ላይ ማለት ነው። እሱ እንዳያጠቆ ስትራይቻት ነው ሜሪ እና ለዛሬ ሳቅኩተኝ። እና ምንድነው እዚህ ላይ ምናልባት እርግዝናዋ እውነት ካልሆነ ውሸት ከሆነ በራሷ ህይወት ነው የምትጫወተው። ምክንያቱም ደስታ በጣም ነው የሚወዳት። ደስታ እንግዲህ በጣም ማፈቅርሽ ብሏታል፣ ብዙ ነገር ብሏታል። አታ እንኳን ሽማግሌ ልኮ ልስብበት እና በዚህ ሳምንት መልስ እሰጥሃለሁ ብላ ሽማግሌዎችን ካላከች በኋላ ነው እንግዲህ እንዳያችሁት ሁላችሁ በበነገተው ሂዳ አብርሽን ሁለተኛ እርጉዝ ነኝ ያለችው። ስለዚህ እውነት ካልሆነ ራሷ ነው የምትጎዳው። እውነት ከሆነ ደግሞ ልጅ ጸጋ ነው፣ ልጅ በረከት ነው። ታርቀው ተስማምተው እንደገና እንደ ድሯቸው ተመልሰው ህይወትን ቢቀጥሉ ደስ ይላል። ግን ደግሞ አሁን እሷም የያዘችው ልክ ስራ ነው። እሱም ደግሞ እንግዲህ ብዙ ጊዜ ለፍቶ ብዙ ጊዜ ይቅርታ ጠይቆ የራቁት ፎቶም ተይዞበት ብዙ ነገር ተደርጎ ታስሮ ምን ብሎ ከውስጡ አውጥቷታል። ተስፋ ቆርጦ በቃ ካሁን በኋላ ከእሷ ጋር ያለኝ ህይወት አብቅቷል ብሎ የ80 ወረቀቱንም ቀዷ ላይ በቃ በእሷ ምንም ተስፋ የለውም። ከውስጡ በቃ አውጥቷታል ሩታን እና ለዛ ስለጨከነ ካሁን በኋላ አብርሽ ተመልሶ እንደ ድሮ ይሆናል ማለት ይከብዳል። ለምን ብዙ ጊዜም ተናግሮታል። ብዙ ተስፋ እሷን ከውስጧ ያወጣት ደግሞ ያው ብዙ ጊዜ ተናግሬዋለሁ። የራቁት ፎቶ ይዛ ከዳኒ ጋር ሆና የተሳለቀችበት ሰዓት ነው እሷን ከውስጡ ያስወጣት እንጂ ከዛ በፊት ትልቅ ተስፋ ነበረው። እንደሚወዳት እንደሚያፈቅራት ከእሷ ጋር ሆኖ ልጁን ማሳደግ እንደሚፈልግ ትልቅ ነገር ነበረው እና የዛን ጊዜ ነው ከውስጡ ያወጣት እና አሁን ምንም ነገሮች እየተፈጠሩ ያሉት ነገሮች እሱን ሊያሳምኑት አይችሉም። እና እሷ ግን አሁን አርግዣለሁ ብትል ምንም ብትል እኔ እንጃ። ምናልባት ነገሩ ሲጠና ሄርሜላና አብርሽ ሊለያዩ ይችላሉ። አለዛ ግን አብርሽ ተመልሶ ከሷ ጋር አይቀጥልም። ሲሆን ደግሞ እግዚአብሔር እንግዲህ እውነት ማለት የሆነ የፈቀደው ነገር ካለ ከሄርሜላ ጋር ሊቀጥል ይችላል። እሱ አይታወቅም የሚፈጠረውና ግን ይሄ ነገር እውነት ካልሆነ ግን የእውነት ራስሽ ነው የምትጎጂ ሩታ። እውነት ካልሆነች የእውነት ትክክለኛ እርጉዝ ካልሆነች ራሷ ነው የምትጎዳው፣ ማንም አይጎዳም። ምክንያቱም የራሷን ላይፍ መጀመር ትችላለች። እሱ የራሱን ላይፍ እየኖረ አይደለ? የራሱን ህይወት እየኖረ እኮ ነው ስደውልለት የሚመጣው ምን የሚያደርገው የራሱን ህይወት እየኖረ። ስለዚህ እሷም የራሷን ላይፍ መኖር ትችላለች። እስከ ልጇ የሚወዳት ሰው ካለ፣ እስከ ልጇ የሚያፈቅራት የሚያከብራት ሰው ካለ የራሷን ህይወት ጀምራ መኖር ትችላለች፣ መቀጠል ትችላለች። ምክንያቱም ህይወት ይቀጥላል። ሰው እኮ ተጋብቶ ወልዶ ከብዶ ተፋቶ ይኖራል። ተፋተው ተለያይተውም እናትና አባት እንኳን ልጃቸውን ፍቅር ሳይለዩ አብረው ያሉ ያህል እስኪሰማቸው ልጆቻቸው የአባታቸውን ፍቅር ሳያጡ የእናታቸውን ፍቅር ሳያጡ ትልቅ ደረጃ የደረሱ ሰዎችም አሉ። ጥሩ መባል እኔ መጥራት እችላለሁ። ኢትዮጵያ ላይ በጣም ጀግና ሴቶች አሉ። ሀታ መጨረሻው ምዕራፍ ላይ እንኳን ታርቀው ህይወትን እየቀጠሉ ያሉታል። ለምን በቃ በዛን ሰዓት ተፈጠረ ነገሩ፣ በሰላም ተለያዩ፣ በፍቅር አብረው እየቀጠሉ ማለት ነው። ስለዚህ ህይወት ትቀጥላለች። ማስተዋል ካለ፣ መገንዘብ ካለ፣ ትክክለኛ ያን የምትፈልገውን ሰው ያንተ እንዲሆን ከፈለክ ወደ እግዚአብሔር እንጂ ወደ ሰው አለ። ምናልባት ትልልቅ ሰዎችን ይዞ ጥፋት ካለ የእሷም ከሆነ የእሱም ከሆነ ትልቅ ሰው ተቆጥቶ ማስታረቅ ማስማማት ይችላል። እነዚህ ግን ጋሽዬ እንኳን ያን ያህል እየለመናት ጋሽዬን ያልተቀበለች ሴት ዛሬ በነ ዳኒ በነ ሄርሜላ ሽምግልናው ተጨርሶ ዳኒን አብርሽና እሷ አንድ ላይ የሚሆኑበት ነገር ውጤታማ ሊሆን አይችልም። ምክንያቱም ዳኒም ነው ማደፍረስ እንጂ ማቅለል አያውቅም። እሷም ሜሪ ናት። የትልቅ ሰው ሳይሆን የልጅ የሚያጫውታት ዝም ብሎ
ማለት መለየት እንኳን ያልቻለች ህጻናቶች ይበልጧቸዋል። በነገራችን ላይ እነዚህ ሁለቶችን ህጻናቶች ይበልጧቸዋል። ስማርት አሁን በዚህ ዘመን ያሉ ህጻናቶች በጣም ስማርት ናቸው። ትዳር ምን ያህል ክብር እንዳለው፣ ለሰው ልጅ ምን ያህል ክብር መሰጠት እንዳለበት፣ ፈጣሪን ማስቀደም እንዳለበት፣ ፈጣሪ ምን ያህል ለኛ እኛ በእግዚአብሔር ዘንድ ስንበረከክ እግዚአብሔር ለኛ መልስ የሚሰጠን ያውቁታል። እና ስለዚህ እነሱ ከነሱ ያነሱ ናቸው። ስለዚህ አብሮሽ ደግሞ ምንም አይመስልም። አሁን ብዙ ቢያሽቃብጡ ብዙ ቢንጫጩ ብዙ አይገርመውም። እየሳቀ ነው የሚሸኛቸው። እና ሰው ሲንቃቸው አንዳንዴ ደግሞ ወቁ ትዳር በግድ የለም። ትዳር በፍቅር ነው። ትዳር ደግሞ ከእግዚአብሔር ጋር ነው እንጂ በእናንተ በሰው ጫጫታ፣ በሰው ጉልበት፣ በገንዘብ በምን አይደለም። ስለዚህ ትዳራችሁን እንትን ያላችሁት እናንተ ናችሁ። ትዳርሽን ስትአከብሪ የራቁት ፎቶ መያዝ አልነበረብሽም። ያው ሁሉ ነገር ማድረግ አልነበረብሽም። ስለዚህ አሁንም ቢሆን ብታስታውይ ብትረጋጊ ነገሮችን ማስተካከል ይቻላል። ግን ደግሞ ቤተሰብን እየተሳደብሽ ማለት ለቤተሰብ ክብር ካለለሽ ትዳርሽን የምትመልሺው በኩታራ ሳይሆን በትልቅ ሰው እንደሆነ ስታውቂ ነው። ትዳር በትልቅ ሰው እንጂ በነ ዳኒ በነ ሜሪ ትዳር አይመለስም። እና አሁንም ቢሆን ብታስታውይ ብትረጋጊ ብዬ አስባለሁ። ሩታ እንግዲህ እግዚአብሔር ለሁሉም ነገር የራሱ ሰዓትና ጊዜ ያለው። አብርሽ ኮስታራ ወንድ ሆኖ ቆራጥ ወንድ ሆኖ ወንድ ልጅ ቆረጠ ነው በቃ ነገሩ። ወንድ ልጅ ቆረጠ ነው ካሁን በኋላ ማለት ነው። ለምን አብርሽ ቆርጧል። ስለዚህ ቆረጠ በቃ ወንድ ልጅ ቆረጠ ነው። እና ለማንኛውም እንግዲህ ሰላማችሁ ይብዛ በያላችሁበት የኔ ውድ ቤተሰቦች። እስከዚህ ሰዓት አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ቪዲዮዬን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ፣ አከብራችኋለሁ። ፕሊስ የሰላምን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ አበረታቱኝ።